እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ክብር ለኢየሱስ ይሁን። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ። በህይወቴ ደፋር ሴት አይቻለሁ፣ እንደ ጴንጤ ሴት ደፋር አላየውኝም። በፒችኒ ቂጧን ገልብጣ ጡቷን አስተታ መድረክ ላይ ቆማ የምታገለግል ደፋር እንደ ጴንጤ ሴት አላየውኝም። የኔ እህት እኔ ምን እንዳደርግሽ ነው ቂጥሽን ገልብጠሽ መድረክ ላይ ቆመሽ ጭቅቅታሙ ጨንሽን የምታሳይኝ? እኔ ምን እንዳደርግሽ ነው? ከፈለግሽ ሂደሽ አልጋሽ ላይ ለባልሽ ቂጥሽን ገልብጠሽ አታሳይው? እኔ ምን ላደርግሽ? እኔ እኮ እዛ የምመጣው ለአምልኮ ነው። ለምን ስርዓት አይኖርሽም? እስኪ የትኛው የኦርቶዶክስ ሴት ናት ቂጧን ገልብጣ ተገላልጣ ቤተክርስቲያን የምትሄደው? የትኛው የኦርቶዶክስ ሴት ናት እስኪ ቲክታክ ላይ ተገላልጣ ሊፕሲንግ ቪዲዮችን የምትሰራው? ጭኔን ቂጤን እዩልኝ እያለች እልክልክሽን ካልነገሩሽ መቼስ አይገባሽም። ትትና አያስፈልግም ላንቺ ፍርሃት ያዥ። ኢየሱስ ያድናል። ይሄ ከአንድ ቀን በፊት የተለቀቀ ቪዲዮ ነው። ከጥቂት ወራት በፊት የተናገረውን ነገር ደግሞ ላሳያችሁ። ጴንጤ ከሚባል ማህበር ራሴን ካገለልኩኝ በኋላ የሚሰማኝን የአእምሮ ነፃነት ልነግራችሁ አልችልም። ጴንጤ ማለት እንደ ጋሪ ፈረስ በአንድ አቅጣጫ ብቻ ማየት የሚችል ፍጡር ነው። ግራ ቀኙን ማየት የማይችል የማያስተውል ያለውን ምሰሶ ሳያወጣ ሚጢጥዬዋን ትንሽዬዋን በሰው አይን ውስጥ ያለችዋን ግፍ ለማውጣት የሚዳዳ እጣ ፋንታ እጄ ላይ ነው ያለው፣ ነገህን የምወስነው እኔ ነኝ፣ የኔን አይዲዮሎጂ የኔን ፍልስፍና ካልተቀበልክ ትጠፋለህ ብሎ የሚያስብ ፍጡር ነው ጴንጤ ማለት። ብዙ ነገር ይናገራል። ከማህበሩ ወጥቻለሁ፣ ከዛ ቀን ጀምሮ የተሰማኝን ሰላም ይላል። እግዚአብሔር የተባረከ ይሁን። ምን አይነት ሰላም እንደሆነ አናውቅም። ፎርጂት ሰላም ካለም ንገሩኝ ለኔ ብቻ። ማለትም ከክርስቶስ ውጪ ሰላም የለም ብዬ ነው። ከሱ ውጪ ሰላም የለም። ሰው ከክርስቶስ ተለይቶ ማግኘው ይላል። ምን አይነት እንደሆነ አላውቅም። አሁን ደግሞ መጥቶ እንዲህ ይናገራል። ወጣ የለ እንደ የኔ አባት ወጣው እኮ ከማህበሩ ወጣል እኮ። እኔ የሚመጣው ትላለ እንደ እኔ ያንቺን እንትን ለማየት እኮ አይደለም የሚመጣው። ምን አገባ? ወጣ እኮ ወጣ። ወደ የምትፈልግበት ሄዳል። የሚሰራው ቪዲዮ ቫይራል አልወጣም። አሁን በጴንጤ በኩል ሆኖ ያው ያን የሄደበትን ቦታ ከፍ አድርጎ ለማሳየት ማን ነው ቲክቶክ ላይ እንትን ኧረ እባክህ የእውነት እንነጋገር። ኧረ ጌታ በኢየሱስ ስም ምን አገባ? በቃ ወጣል ከማህበሩ። አልፈለክም፣ ሰላም አግኝተሃል። ተመልሰው ደግሞ ሰላምን ልታጣ እንዴት መጣ? ይሄን ለማየት እንዴት መጣ? ወጣ ይለ እንዴ? የጴንጤን ስም መሀል ላይ አስገብታችሁ ቪዲዮ ካልሰራችሁ ቫይራል አይወጣም። በደምብ ባርገ ጴንጤን እየሰደብ ቪዲዮ ካልሰራ አይወጣም። የታወቀ ነው። ለዛ ደግሞ መጣልኝ ራሱን እንትን ብሎ እኔ ጴንጤ ከሚባል ማህበር እንዲህ ገለብጠው ለምን አይለብሱ? ምን አገባ አንተ? እንደዚህ ትኩረት እየፈለጉ እዛና እዚህ የሚሆኑ ሰዎች አሉ። ተጠንቀቁ። ክብር ለኢየሱስ ይሁን። አያገባም፣ አይመለከትም። ዞር በል። እናንተ ጴንጤዎች ደግሞ ሰብሰብ በሉ። በዚህ አጋጣሚ አንድ ነገር እንመካከር። አለባበስ ማስተካከል አለብን። በትክክል መልበስ አለብን። ለምንም እኮ አይደለም፣ ሌሎች እንዳይሰናከሉ፣ ሌሎች በእኛ ላይ ተሰናክሎ ሌላ ነገር እንዳያስቡ። ደስ አይልም? ተስተካክለን ብንመጣ አይሻል? ይሻላል። እንደዚህ ነው። ኢየሱስ ያድናል። ሌላውን ደግሞ አይመለከትም። እናንተ ደግሞ በደንብ አድርጋችሁ ይሄን ምክር ሰምታችሁ ተስተካከሉ። ኧረ እባካችሁ ረክ ላይ በእንትን የሚጥጡ ሰዎች አላችሁ። አሁን ላይ ድፍረት እንትን ጥሩ አይደለም። ካካ ነው። እንደዚህ አይደረግም። ስድት የጌታ ልጅ ነሽ እኮ ሌላውን እያሰናከልሽ እንዴት ትዘምሪያለሽ? አይሆንም። ክብር ለኢየሱስ ይሁን። አንተ ግን አይመለከትም። እናንተ ግን ተስተካከሉ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እናትሽ። ኦፍ ኮርስ እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ማለት አዎ። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ይሄ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው ማለት እኔ ኢየሱስ የበኩር ወንድሜ ነው ይሄ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከሷ ቀጥሎ ያለውት እኔ ልጅ ለአባቴ ልጅ ነኝ ብያለሁ። የበኩር ነኝ። እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ልጅ ነኝ ማለት ነው። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ?
እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነው ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ያለው። ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜን ላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። ሰላም ወንዶች እንዴት ናችሁ? ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቪዲዮ አይታችሁታል ብዬ አስባለሁ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ይህንን በተደጋጋሚ ስናገረው ነበር። ዛሬ ትንሽ በአጭሩ አንዳንድ ነገሮችን እሺ፣ ወደ መጀመሪያው ስንሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ትምህርት ከጸጋ ልጅነት ጋር የሚያያይዙ ወይም ደግሞ ሰዎች የእግዚአብሔር ልጅ ከመሆናቸው ጋር አያይዘው የሚመጡ ሰዎች እጅግ በጣም አደገኛ የሆነ ታሪካዊ ኑፋቄ ውስጥ እንዳሉ ልንገነዘብ ይገባል። ይህም ደግሞ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ታዲያ አዶፕሽኒስት ክሪስቶሎጂ ምንድነው ለምትሉ በእነ ጳውሎስ ዘሳሙሳጤ የተጀመረ ትምህርት ሲሆን ከዛም በኋላ ደግሞ እጅግ በጣም ብዙ ደርዝ ባለው መልኩ የተለያየ የሰተት ትምህርት ውስጥ ገብቶ እናገኘዋለን። ይህ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ጊዜያዊ ነው ወይም ደግሞ በስጋ ከመጣ በኋላ የተሰጠው ልጅነት ነው ወይም በስጋው ሲመጣ ነው ልጅ የተባለው የሚል ትምህርት ነው ማለት ነው። ይህንን ትምህርት የሚያምን የትኛውም ክላሲካል የሆነ ክሪስቶሎጂን የሚከተል ወይም ደግሞ በቤተክርስቲያን ታሪክ ውስጥ ስንማር የነበረው ያንን ነገር ክርስቶስ የሚከተል አማኝ የለም። ስለዚህ ይህ ትምህርት እጅግ በጣም አደገኛ ኑፋቄ ሆኖ እናገኘዋለን ማለት ነው። ታዲያ ኑፋቂነቱ ግን እስከ ትምህርተ ሥላሴ ድረስ ይደርሳል። ምክንያቱም ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ካልሆነ አባት ዘላለማዊ አባት መሆን አይችልም። ምክንያቱም አባት ልጅ የበሌለበት አባት ሊሆን ስለማይችል ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ባይ ነሰሲቲ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ዘላለማዊ ልጅ ካልሆነ አብም አባት አይደለም ማለት ነው። ስለዚህ በሥላሴ አካላት መካከል ያለውን ዘላለማዊ ግንኙነት በምንም አይነት መልኩ አናብራራው። በዚህ ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ዘላለማዊ ነው ካላልን ትምህርተ ሥላሴያችንንም እናጠዋለን ማለት ነው። ስለዚህ ነው አደገኛ ኑፋቄ ነው ያልኳችሁ። ቅድም በቪዲዮ የተመለከታችኋት እህት አስቀድሞ አንድ ነገር ስትናገር ነበር። እሱም ደግሞ ምንድነው ኢየሱስ ክርስቶስ በኩር ነው እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው። እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት ነው። ለምን ይሄንን አልክ ካላችሁኝ ደግሞ መጽሐፍ ቅዱስ ለኢየሱስ ክርስቶስ ብኩርናን ሲሰጥ እጅግ በጣም ወሳኝ በሆነና አምላክነቱን ሊያሳይ በሚችል መልኩ ነው ያስቀመጠው። ለምሳሌ ቆላስይስ ምዕራፍ 1 ላይ ከቁጥር 15 እስከ 16 ያለውን ሐሳብ እንመልከተው። ኢየሱስ ክርስቶስ በዛ ክፍል ላይ በስክሪኑ ላይ እንደምትመለከቱት በኩር ተብሎ ተጠርቷል። ይህ ደግሞ ከፍጥረትም ሁሉ በፊት በኩር ነው በሚል ሐረግ ውስጥ ይገኛል። ይህ የሚያሳየው ከፍጥረት ሁሉ በፊት በኩር መሆኑ ኢየሱስ ክርስቶስ ፈጣሪነቱን የሚገልጥ እንደሆነ ነው። ይህ ደግሞ ኢየሱስ ክርስቶስ ፈጣሪ ነው፣ ከዚህ የተነሳ ከፍጥረት ሁሉ በኩር ነው የሚል ሐሳብ ይሰጠናል ማለት ነው። ኢየሱስ ክርስቶስ ዓለማትን ስለፈጠረ ከሆነ ዓለማት በሱ ስለተፈጠሩ ከሆነ በኩር የተባለው የፍጥረቱ ሁሉ ባለስልጣን ከመሆኑ የተነሳ ነው ኢየሱስን በኩር የምንለው ማለት ነው። ፍጥረት ሁሉ ስልጣኑ የኢየሱስ ክርስቶስ ከሆነ ደግሞ ኢየሱስ ክርስቶስ ያህዌ ወይም አምላክ የሚሆን ነው እንጂ ከያህዌ ስልጣን በታች የሆነ ወይም ደግሞ ልጅነቱን በስጋ ያገኘ ሊሆን አይችልም። ብኩርናውም ደግሞ የኛ ወንድም ከመሆን ጋር ምንም የተገናኘ ነገር የለውም ማለት ነው። ከዚህ ጋር በተገናኘ ሌላ አንድ ጥቅስ ደግሞ ልጨምርላችሁ። ይህ ደግሞ ያለው በዕብራውያን መልእክት ምዕራፍ 1 ላይ ነው። ዕብራውያን ምዕራፍ 1 ላይ ደግሞ ይህ ቃል የተጠቀሰበትን ስፍራ ስትመለከቱ በኩርን ወደ ዓለም ሲያገባ የሰማይ መላእክት ሁሉ ይስገዱለት ተብለዋል ብሎ ይነግረናል። ይህ ደግሞ የሚያሳየው አንድ እውነታ አለ። እሱ ምንድነው? ኢየሱስ ክርስቶስ በኩር የተባለበት ይህ አውድ መላእክት እንኳን እንዲሰግዱለትና እንዲያመልኩት የሚያደርግ ነው። መላእክት እግዚአብሔርን ካልሆነ በስተቀር ሌሎችን አያመልኩም፣ ለእግዚአብሔር ካልሆነ በስተቀር ለሌሎችም አይሰግዱም። ስለዚህ ኢየሱስ በኩር ተብሎ በተጠራባቸው በእነዚህ ሁለት ስፍራዎች የተባለው አምላክ ነው እንጂ የኛ ወንድም ነው አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ የኛ ወንድም ስለሆነ በኩር ተብሏል የሚለው በጣም አደገኛና መጽሐፍ ቅዱሳዊ ያልሆነ አፈታት ነው። ከዚህ የተነሳ የትኛውም ወንጌል አማኝ ጤናማ ወንጌል አማኝ ከሆነ ይህንን ትምህርት አይከተልም ማለት ነው። ይህንን እጅግ በጣም አበክረን ልናምን ይገባል። ከባድ ነው። ክብር ለኢየሱስ ይሁን። ኢየሱስ የባህሪ ልጅ ነው፣ እኛ ደግሞ የጸጋ ልጆች ነን። ዮሐንስ ወንጌል 1:18 ላይ እንዲህ ብሎ ይናገራል። መቼም ቢሆን እግዚአብሔርን ያየው አንዲስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። አሁን ያንን ኢየሱስ አውርዶ ከኛ ልጅነት ጋር አንድ ለማድረግ እኔ ኑፋቄ ብቻ አይገልጥም። ምን አይነት ትምህርት እንደሆነ አይገባኝም። ግራ የተጋባ ነገር ነው። ኢየሱስ ያድናል። ከዚህ ጉት ራሳችሁን ጠብቁ። ህይወት ነው ኢየሱስ። ምንም ማድረግ አይቻልም። ስሙን የሚያገለግሉ ሰዎች ላይ የተለየ ህይወት ኤክስፔክቴሽን አለን እኛ የሚያገለግሉ ሰዎች ላይ በጣም የተለየ ነገር በጣም እንዴ አንተ እንደዚህ እያገለግልክ እንዴት እንደዚህ ለ እንዴ ኑሮን መኖር ያለብን የጌታ ልጆች ስለሆነ ብቻ ነው። አገልግሎት ማይጸጋ ነው። ኑሮዬን አሻሽዬ መቀበለው አይደለም።
ሰው በእግዚአብሔር ፊት በፈርሃ እግዚአብሔር መኖር ያለበት ሲያገለግል አይደለም። በፈርሃ እግዚአብሔር መኖር ያለበት ሁልጊዜ ነው። የተለየ ጸጋ ስላለው ሰው የተለየ ኤክስፔክቴሽን አለ። እሱ እንዴት ትንቢት እየተናገረ እንዴ! የጸጋ ናቸው እኮ ማይ ፍሬንድ። እንደዚህ ማባው እኔ በጣም እኮ የሚገርመኝ አንዳች የጸጋ ስጦታ አይጎድልባችሁም የተባሉት የቆሮንቶስ ምዕመናን መሆናቸው ደስ ይለኛል ሳስበው። እውነት የገላትያ ቢሆኑ ስርዓት አስጠባቂ ስለሆኑ እነሱማ ታዲያ በጣም ይገባቸዋል እንጂ ታዲያ አይጎድልባቸው። የገላትያዎቹ እንደውም ምስጋና የለውም። አንብቡ ሄዳችሁ። አብዛኞቹ ሳይሆን የጳውሎስ መልእክቶች በሙሉ ምስጋና አላቸው። እምነታችሁ በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል፣ አመሰግናችኋለሁ። የእናንተ ፍቅር እንደዚህ ስለሆነ እምነታችሁ በጣም ስለበረታ ፍቅራችሁ እንትን ስለሆነ በጣም ምስጋና ቢስ ገላትያ እንደሆነ ታውቃለህ። ሰላምታ ያቀርብና ያለ ምንም ምስጋና ቀጥታ ማን ነው አዚም ያደረገባችሁ ምናምን ብሎ ነው የሚጀምረው። አስደንጋጭ ነው። ግን በስጋ ስታቸው ስነ ስርዓት የጠበቁ የጸጋ ስጦታ አይጎድልባቸው። ቆሮንቶስን እንዴት ቆሮንቶስ ናት። ውስጧ ስትገቡ እኮ ማት ጉድ አለ። ጉዷን ዝም አይልም፣ ይገስጻታል። ስጋውያን ናችሁ ይላችኋል። ዓለማውያን ናችሁ ይገስጻችኋል። ፍርድ ቤት ሲጓተቱ ይገስጻችኋል። በዝሙትና ዝሙትና ርኩሰታቸውን ቶለሬት አያረግም። ጸጋ ስጦታ ስላለ በመካከላችሁ ምንም ችግር የለም። የጸጋ ስጦታ መኖርም የጽድቅ ምልክት አይደለም፣ የቅድስና ምልክት አይደለም፣ የኑሮ ኮምፕሮማይዝ አይደለም። ጸጋ ስለተገለጠ እንደልባችሁ ኑሮ አይላቸውም። የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ ስለሆናችሁ እናንተ ተለዩ ይላቸዋል። ከኃጢአት ሽሹ፣ ከዝሙት ራቁ የተባሉት እነሱ ናቸው። ይገስጻቸዋል፣ ሪቢውክ ያደርጋቸዋል። ግን ህይወታቸው እንደዛ ነው። በጣም ብዙ እነኚህን ክርስቲያኖች አንዳች የጸጋ ስጦታ አይጎድልባቸው በጸጋ ላይ የተመሰረተ ስለሆነ። ለምን መሰላችሁ ወገኖቼ? ማክሰኞም ስንጸልይ ሌላም ጊዜ ስንጸልይ ለተወሰኑ ለስፔሻል ሆሊ ፒፕል ሪዘርቭ የተደረገ እንዳይመስላችሁ። ለኔና ለእናንተ አይነት ደካሞች እግዚአብሔር የሚሰጥ አምላክ ነው። ለምን? የጸጋ ስለሆኑ፣ ካሪዝማቲክ ጊፍትስ ስለሆኑ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድነን። እንዴት ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስሙ ይህንንም ከእግዚአብሔር የተወለደ ኃጢአትን አያደርግም። በሉት፣ ጥቅስ ነው፣ አይዟችሁ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይልና ቀጥሎ ወረድ ይልና ሊያደርግ አይችልም ይላል። ደግሞ እዛው እኮ ነው፣ ሁለት ቨርስ ምናምን። አያደርግም ስራ ነው፣ ሊያደርግ አይችልም ፖቴንሻል ነው። አያደርግም ውጤት ነው፣ ሊያደርግ አይችልም ግን ውስጥ ነው፣ ፖቴንሻል ነው። ኢኒሺዬሽኑ የለውም ነው። የታቀደ ኃጢአት አይሰራም ነው። ፕላን አድርጎ አይበድልም ነው። ሊደክም ይችላል፣ በሆነ አይነት አጋጣሚ ሊስት ይችላል። ለሱ ደግሞ ጥቅስ እንፈልግለታለን። የእሳት አይመለስም ምን የሚል ሊወድቅ ይችላል፣ ሊወድቅ አይነሳም ምን አለ፣ ጥቅስ አለ። ግን ፕሮግራም የህይወት የላይፍ ስታይል ግን አያረግም ነው። የህይወት ስርዓቱ ግን አይሆንም ነው። ሊደክም ይችላል፣ ይመለሳል። ለምን? መንፈስ ቅዱስ ይወቅሰዋል። የእውነት ዕውቀት አለ፣ ስታንዳርድ አለው። አያስኬደውም። የሰይጣንን ክስ አይጠብቅም፣ የመንፈስ ቅዱስ ወቀሳ ይመልሰዋል። ክርስቶስ እንደዚህ አልተማርኩትም ይላል። ክርስቶስ እንደዚህ አልተማራችሁትም የሚል ስላለ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ።